ራሱ የሚያምር ዛሬ ምሳዬ ነው ማለት ነው። ዛሬ ምሳ የምሰራው ዶሮ ፍርፍር ወይም መሽዋያ ነው ማለት ነው። መሽዋያ ማለት በከሰልም ይሰራል በእሳት፣ ግን በፍሬም ልሰራው ነው ማለት ነው። እንደዚህ አዘጋጅቼዋለሁ። በጣም ሲያምር ከረሩ ራሱ ሽንኩርት ጨምሬበታለሁ፣ እንዲሁም ነጭ ሽንኩርት ጨምሬበታለሁ። 2 ማንኪያ የሚሆን እርጎ ወይም ጨምሬበታለሁ ማለት ነው። እንደዚህ አደባልቀዋለሁ በደንብ እንዲገባው ሶሱ ወደ ውስጥ እንዲገባ። እንዲሁም ደግሞ ሌሞን አሲርን ወይም ጁሱን ጨምሬበታለሁ፣ ኦርጊያኖ ጨምሬበታለሁ፣ እንዲሁም ሮዝሜሪ የደረቀ ጨምሬበታለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የኔ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አላህ አልሐምዱሊላህ። ዛሬ በዚህ ቪዲዮ መጥቻለሁ ማለት ነው። ሀባይብ እንድታበረታቱኝ እፈልጋለሁ። ጥረት እያረኩኝ ነው፣ ያልፍልኛል ብዬ እላችኋለሁ። እናንተ ደግሞ ላይክ እና ሰብስክራይብ ማድረግ በኮሜንት የምትረዱኝን ነገር ይጠቅመኛል ማለት ነው። ዛሬ እንደምታዩት ዶሮ የሚበቃኝ ያህል ዶሮ ምሳ ሊሰራ ነው ማለት ነው። መሽዋያ ነው የሚሰራው በፍሬም ማለት ነው። እና እንደዚህ አድርጌ አዘጋጅቼዋለሁ ማለት ነው። ሶሶቹን ሁሉን ጨማምራለሁ። በነገራችሁ ላይ ይሄ ብዙም እንትን አይፈልግም፣ ቅመም አይፈልግም። አሲር ላይ ምን ጨምሬበታለሁ፣ ጨውና 1 ማጂ ጨምሬያለሁ። እና 2 ማንኪያ የሚሆን ሩብ ጨምሬያለሁ ማለት ነው። የብሪያኒ ደግሞ ቅመም ጨምሬያለሁ ማለት ነው። የብሪያኒ ቅመም ያሳያችኋለሁ። አንድ ቀን ሙሉውን ቪዲዮ ይዤላችሁ እመጣለሁ ኢንሻአላህ። እሱን ጨምሬበታለሁ። ጨውና ፍልፍል አስወድ እና ቆንጆ በርበሬ ናቸው ማለት ነው። ብዙም ቅመም አይፈልግም። ኦርጊያኖና ሮዝመሪ ናቸው ማለት ነው። በጣም የሚጣፍጥ እና የብሪያኒ ከረር ማለት ነው። ቀዩ ከረር ጨምሬበታለሁ። እንደዚህ ያሳምሮልኛል ማለት ነው። እና ሀባይ በበረታቱኝ እላችኋለሁ። ለዛሬ በዚህ በአጭር ቪዲዮ ለመቅረጽ ስላልተመቸኝ ነው በአጭር ቪዲዮ የመጣሁላችሁ። ያው እዚህ ጋር ደግሞ ሲኒያውን አዘጋጅቻለሁ ማለት ነው። ተባብጄ ስለመቀርጽ ነው። ያው በዚህ መልኩ አዘጋጅቻለሁ ማለት ነው። ሲኒያ ላይ ሶስቱን ጨምረዋለሁ። ነጭ ሽንኩርት እና ቀይ ሽንኩርት ናቸው ማለት ነው። እንደዚህ ሸፍኜ እንደዚህ ካረኩኝ በኋላ ሸፍኜ ወደ ውስጥ ከተዋለሁ ማለት ነው። ዶሮዬን ፍሪም ውስጥ አስገብቼዋለሁ። እዚህ ጋር ደግሞ ሮዜ ደርሶልኛል ማለት ነው። ሮዜን እገለብጠዋለሁ በዚህ ሮዜን ገልብጬዋለሁ ማለት ነው። ይሄ ቢጫው ሽንኩርትና እርድ ነው። ከታች ሽንኩርቱን ቀይ እስከሚሆንልኝ ድረስ ጠብቄ እርድ ትንሽ አረጌበት ነው ማለት ነው። ከዛ ሮዙን የተንጠፈጠፈው ሩዝ ቀቅዬ ነበር፣ እሱን ላይ ጨመርኩ ማለት ነው። ኢንሻአላህ አንድ ቀን በሙሉ ቪዲዮ ይመጣል። እዚህ ጋር ደግሞ ፈቅፍቄ ያዘጋጀሁት ኪያር አለኝ። እዚህ ጋር ደግሞ ሌሞን ጁስ አለኝ ጨምቄዋለሁ ማለት ነው። እዚህም ጋር ደግሞ ሮብ አለኝ ማለት ነው። ኪያር ለመስራት ነው ማለት ነው። እዚህ ጋር ደግሞ ፍልፍል አስወድ አለኝ፣ ቆንጆ በርበሬ ማለት ነው። ትንሽ እዚህ ጋር ጨው ትንሽ ያኔ ብዙ ደረቅ ስለሆነ እንዲያባላ ይሆናል ማለት ነው። ሌሞን ጁሱን ጨምራለሁ፣ ያመስለዋለሁ ማለት ነው። ያዋህደዋለሁ። ዘይቱን ወይንም ኦሊቭ ኦይል ማለት ነው። ይሄን እዚህ መልበስ አዘጋጅቼዋለሁ ማለት ነው። ምክንያቱም ያባላል፣ በጣም የሚጣፍጥ ነው ማለት ነው።
ይኸው ዶሮዬም ደርሶልኛል አውጥቼዋለሁ ማለት ነው። ከላይ ደግሞ ትኩስ ስለሆነ ስለማይለጥልን ይሄንን ዘይት ታውቁታላችሁ ብዬ ተስፋ አደርጋለሁ። ይሄንን ዘይት ከላይ ላይ ረጭበታለሁ ማለት ነው እንዲለጥልን። ትኩስ ስለሆነ አይነሳልንም፣ ለዛ ይረዳዋል ማለት ነው። ትንሽ እንፈትነዋለን። ያለው ማለት ነው። ሩዙ ላይ አድርገዋለሁ ማለት ነው። እዚህ ጋር አስቀምጬዋለሁ ማለት ነው። ሀባይ የዛሬ ምሳዬ በዚህ መልክ አዘጋጅቻለሁ። ከላይ ደግሞ ትንሽ ይሄንን ሰምን የሚባለውን ቅቤ ከላይ ትንሽ ያደርግበታለሁ ማለት ነው። እና ሀባይ በዚህ መልክ አዘጋጅቻለሁ። እንድታበረታቱኝ ይፈልጋለሁ። አበረታቱኝ እላችኋለሁ። እኔ ጋር የተሰራ ምሳ ይሄንን ይመስላል ማለት ነው። ሀባይ መልካምነት ለራስ ነው። አበረታቱኝ በመልካምነት በሙሉ ፈቃደኝነታችሁ በመልካምነታችሁ ማለት ነው። ሀባይ ይሄንን ይመስላል። ወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።